ብስሚላህ ራሕማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዓላ አሽረፊ ኸልቂላህ ሙሐመድን ወዓላ ነቢይና አጅመዒን ወሰሓበቲሂል ኪራም ወበዕድ። ባለፉት ፕሮግራሞቻችን የሁለት ታላላቅ ሩሱሎችን፣ የሁለት ታላላቅ ንጉሶችን፣ የሁለት ታላላቅ አቢዶችን ታሪክ ለማየት ሞክረናል። የነቢዩላህ ዳውድ ዓለይሂ ሰላምንና የልጃቸውን የነቢዩላህ ሱለይማንን። የነቢዩላህ ዳውድን ታላቅነት ለልጃቸው አውርሰውት ለታላቁ ሱለይማን በብዙዎች ዘንድ በሚታወቀው ለጠቢቡ ሱለይማን እንግዲህ በዳዕዋ ላይ የከፈሉትን ትልቅ ጁህድ፣ ትልቅ ትግል ለማየት ሞክረናል። ያው ነቢያቶች ሁሉ ተልእኳቸው ለማህበረሰቡ የአላሁ ስብሓንሁ ወተዓላን መልእክት ማድረስ ነውና እነሱም ከአላህ የተሰጣቸውን ተልእኮ ለማህበረሰባቸው አድርሰው አላህ ወደ ፈለገው ቦታ ሄደዋል ማለት ነው። ከዚያ በኋላ እንግዲህ እነሱ ሲተውት ያ ማህበረሰብ በተለይ በኒ እስራኤሎች ከፍተኛ ደረጃ የደረሱበት፣ በሱለይማን ጊዜ ከፍተኛ ምጥቀት ላይ የደረሱበት፣ ዓለምን የሚያስተዳድሩበት በሱለይማን የበላይ የነበሩበት ወቅት ነው እና ሱለይማን ግን ከዚህ ዓለም ከተለየ በኋላ ያ ምጥቀት የነበረው እየወረደ መጥቶ ከንግስናም ከበላይነትም ወርዶ ዝቅተኛ ደረጃ ላይ ደረሱ ማለት ነው። እነዚህ ህዝቦች፣ እነዚህ አማኞች እንግዲህ ህብረተሰቡ በአንድ ጊዜ አይደለም የሚለወጠው ወደ መጥፎም ወደ ጥሩም። ህብረተሰቡ እየዘቀጠ መጥቶ ጣዖት መመለክ የሚጀመርበት ሁላ ደረሰ ማለት ነው። ጣዖት መመለክ ተጀመረ። በተለይ ባዕለበክ የሚባለው ቦታ ያው በዛሬውም ሉብናን ውስጥ ነው የሚገኘው። በዚች ከተማ የነበሩ ህዝቦች ጣዖታትን ማምለክ ጀምረው በጣዖት ላይ ቆይተውበታል። ይገዙት የነበረው ጣዖትም በዓል ይባል ነበር እና ከዚህም ስም በመነሳት ይመስላል ከተማቸውም አሁንም እስካሁንም ድረስ ባዕለበክ ተብሎ ይጠራል። እና የዚህ ሀገር ሰዎች በጣዖት አምልኮት በጣም የተንሰራፋባቸው፣ ጣዖት አምልኮት የተንሰራፋበት፣ የሚሳሉት፣ የሚመጀኑት፣ የሚጸልዩት ሁሉ ከጣዖት እንደነበረ ያው አላሁ ስብሓነሁ ወተዓላም በቁርአንና ታሪክም ያስረዳናል። እነዚህ ህዝቦች በዚህ ውስጥ ሰምጠው እያሉ እንዲህ ከመንግስት ጀምሮ እስከ ተራው ህዝብ ድረስ መንግስታቶችም ከእንደዚህ አይነቱ የሚያገኙት ጥቅም ይኖራቸዋል። የሃይማኖት መሪዎች ነን የሚሉትም እንደዚሁ የሚያገኙት ጥቅም ስለነበራቸው ተራውም ህዝብ እጎዳበታለሁ፣ እጠቀምበታለሁኝ፣ ስራ አገኝበታለሁ፣ ስራ አጣበታለሁ፣ እታምማለሁ፣ ያሽረኛል የሚለው ይሄ ባዕል የሚባለውን ጣዖት ነበር እና ይሄ እምነት በተንሰራፋበትና ሰዎች ከአላህ በራቁበት ሰዓት ነበር አላሁ ስብሓንሁ ወተዓላ አንድን ታላቅ ነቢይ ለዚች ከተማ የላከው ማለት ነው። ይህም ታላቅ ነቢይ ኢልያስ ይባላል። አላሁ ስብሓንሁ ወተዓላ በቁርአን ውስጥ ከደጋጎች ጋር ገልጾታል። እሱም ደግ ነበርና። ኢልያስ ግን ከዚሁ ማህበረሰብ ውስጥ የወጣ ቢሆንም ግን ሁሌ በዙሪያ የሚያው ነገር ያማው ነበረ። እያመመው ነው ያደገው፣ ማለት እየተሰማው ነው ያደገው። ስለዚህ አላሁ ስብሓንሁ ወተዓላ ምን አደረገው? ይህን በዚህ ማህበረሰብ በሚሰራው ስራ የታመመውን ውድ ልጅ አላሁ ስብሓንሁ ወተዓላ መረጠው እና አላህ በቁርአን ውስጥ ወኢነ ኢልያስ ለሚነል ሙርሰሊን፣ ኢልያስ ከመልእክተኞች ውስጥ አንዱ ነው ይለናል አላህ ስብሓንሁ ወተዓላ። እንዲህ ወኢነ ኢልያስ ለሚነል ሙርሰሊን፣ ከነ አደም፣ ከነ ኑሕ፣ ከነ ሁድ፣ ከነ ሷሊሕ፣ ከኢብራሂም፣ ከነ ዩሱፍ፣ ከነ ሙሳ ጋር የሚመደብ
የአላህ መልእክተኛ ነው ብሎ ማረጋገጫ ሰጠን ማለት ነው። ወኢነ ኢልያሰ ለሚነል ሙርሰሊን ከነዚህ ውስጥ ነው ኢልያስ እንደነዚህ የተመረጠ ነው በአላህ ሱብሓነሁ ወተዓላ። አላህ ሱብሓነሁ ወተዓላ በዚህ ማህበረሰብ ውስጥ በጎን ነገር እንዲሰራ ይህም ማህበረሰብ እንዲያድን የላከው መልእክተኛ ነው። ኢዝ ቃለ ሊቀውሚሂ አላ ተተቁን ለመልእክተኝነት የተመረጠው ያኔ ለህዝቦቹ ለወገኖቹ አላ ተተቁን ሲላቸው ነው። አላ ተተቁን አላቸው እነዚያን ጣዖት በማምለክ የሰመጡትን ቤተሰቦቹን፣ ዘመዶቹን፣ ወገኖቹን አላ ተተቁን አላህን አትፈሩምን? አላህን አትፈሩትምን? ካሁን በፊት የእናንተን ወገኖች ትልቅ ደረጃ አድርሶ የነበረውን ካሁን በፊት የእናንተን ወገኖች ትልቅ ዓለምን ገዢ አድርጓቸው የነበረን ዓለምን የሚያስተዳድሩ አድርጓቸው የነበረን በኢማን በተውሂድ ዛሬ እናንተ እዚህ ውስጥ ገብታችሁ ሰምጣችሁ አላህን አትፈሩምን? በማለት ህዝቦቹን ሲላቸው አላህ ሱብሓነሁ ወተዓላ የመልእክተኝነት ስራውን እንዲጀምር አደረገው በዚህ መልኩ ማለት ነው። አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን በዕልን ትጠራላችሁን? በዕል የሚባለውን ጣዖት ትለምኑታላችሁን? ወተዘሩነ አሕሰነል ኻሊቂን በዕል የሚባለው ሰው የሰራው ሰው ያነጸው ሰው የቀረጸው ነው። አላሁ ስብሓነሁ ወተዓላ ደግሞ አሕሰነል ኻሊቂን የሆነውን አሳምሮ ፈጣሪ የሆነውን ሲፈጥርም ደግሞ የሚያሳምረውን ጌታ ትታችሁ በዕል የሚባለውን ጣዖት ትገዛላችሁ፣ ትለምኑታላችሁ በማለት በጥያቄ አቀረበላቸው ዳዕዋውን ማለት ነው። ያው ሁሌ አብዛኛዎቹ መልእክተኞች ህዝቦቻቸውን የመጀመሪያ ጥሪ ሲያደርጉ በጥያቄ መልኩ ነው የሚያቀርቡት። ጥያቄ ትኩረትን ይስባል። ጥያቄ በደንብ እንዲደመጥ ያደርጋል። ጥያቄ አእምሮ እንዲሰራ ስለሚያደርግ ነው በመጀመሪያ በጥያቄ የሚጠይቁት። አላ ተተቁን አላህን አትፈሩም በማለት ከሌሎቹ ነቢያቶች እስካሁን ከነበሩት ለየት የሚያደርገው ነቢዩላህ ኢልያስ አላ ተተቁን በማለት በመጀመሩ ነው። ሌሎቹ ደግሞ አላህን ብቻ አትገዙም፣ ሌሎች ያሻረካችሁትን አትተውም በማለት ነበር የሚጠሩትና ግን ይህም ሩቅ አይደለም። ነቢዩላህ ኢልያስ የጀመረው ከቀልብ ነው። አላ ተዕቂሉን አላለም፣ ከአእምሮ አይደለም የጀመረው። ችግሩ የአእምሮ አልነበረም፣ ችግሩ የቀልብ ነው። ስለዚህ ከቀልብ ስራ ነው የጀመረው አላ ተተቁን። ሌላው ደግሞ እነዚህ ሰዎች አላሁ ስብሓነሁ ወተዓላን በጭላንጭሉም ቢሆን ይቀበላሉ። ነገር ግን በአላሁ ስብሓነሁ ወተዓላ ያጋራሉ። ከአላሁ ስብሓነሁ ወተዓላ የበለጠ ማጋራት ብቻ ሳይሆን የበለጠ ጸሎታቸውም ሁለ ነገራቸው በዕል ለሚባለው ጣዖት የሰጡ ስለሆነ ነው። አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አሳምሮ ፈጣሪ የሆነውን አላህ ትታችሁ በዕልን ዱዓ በማድረግ ትጠሩታላችሁን በማለት ጀመረ ዳዕዋውን ማለት ነው። እዚህ ጋ በዳዕዋ በዱዓ የተገለጸው በአምልኮት ያልተገለጸው ዱዓ የአምልኮት ጫፉ ስለሆነ ነው። ዱዓ የአምልኮት መቅኔው ስለሆነ ነው። ዱዓ አምልኮት ስለሆነ ነው ራሱ። ስለዚህ አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን በማለት ህዝቦችን ጥሪ ያቀረበ። አላሁ ረበኩም ወረበ አባኢኩም አላህ እናንተን ተንከባክቦ አሳድጓችሁ ፈጥሯችሁ ሳለ እናንተንም ብቻ ሳይሆን አባቶቻችሁንም ፈጥሮ ተንከባክቦ አሳድጎ ሳለ እናንተ ግን መልሳችሁ ይሄ ሆነ በማለት ይጠይቃቸዋል ማለት ነው። እዚህ ጋር እሳቸውንም ሆነ አባቶቻቸውን የፈጠረውና ያንከባከበው ያሳደገው አላህ መሆኑን ሲገልጽ ብዙ ጊዜ ጣዖት አምላኪዎች ጣዖቱን አባቶቻችን ሲሰሩት ሲያመልኩት አገኘን የሚል ሰበብ ስለሚያሳቡ እናንተንም ሆነ አባቶቻችሁን የፈጠረው ያሳደገው የተንከባከበው አላህ መሆኑን እዚሁ እነሱ ምክንያት ሳያቀርቡ
እየመለሰላቸው ነው ማለት ነው። ኢልያስ አላ ተተቁን አላቸው። አታስተነትኑም አታውቁም አላላቸውም። ምክንያቱም ተቅዋ ካለ ከቀልብ ውስጥ ያለን ጣዖት ያፈርሳል። ጣዖት የውጭ ብቻ አይደለም፣ መጀመሪያ የውስጥ ሲኖር ነው የውጭን ማምለክ የሚጀመረው ማለት ነው። ስለዚህ የውስጡ ጣዖት ከፈረሰ የውጭውም እንደሚፈርስ እርግጠኛ ስለነበረ ነው ማለት ነው። እንዲሁ ደግሞ በዱዓም የጀመረው ማለት ዱዓ እያደረጉለት ዱዓን እየሰሩለት ስለሆነ የአምልኮት ጫፉ ዱዓ ስለሆነ ነው ብለናል። ወተዘሩን አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩሙል አወሊን። እንዲህ የበለጠ ያማረውን ትቶ ያላማረውን፣ ፈጣሪውን ትቶ ተፈጣሪውን ማምለክ የተዛባ ሚዛን እንዳለ ስለሚያሳይ ነው። ከውስጣቸው ያለው ሚዛን እንደተዛባ ነው ማለት ነው። እንግዲህ ያው ዳዕዋ የሚጀምረው ከቀልብ ነው። ኢልያስም ይሄ ስለገባው ከቀልብ በሚሰራ ስራ ነው የጀመረው። እውነተኛ የሆነን ጥያቄ በማንሳት አላ ተተቁን በማለት ማለት ነው። ስለዚህ የኢልያስ ዳዕዋ ቀረበ፣ የህዝቦቹ መልስ ነው የሚጠበቀው ማለት ነው። ምን አሉ ህዝቦቹ? ፈከዘቡሁ ግን በርካታ ጊዜ ዳዕዋ ካደረጋቸው በኋላ በርካታ ጊዜ ከለመናቸው በኋላ ፈከዘቡሁ ውሸትክን ነው አሉት። ከአላህ የተላከ መልእክተኛ አይደለክም፣ ይዘህ የመጣኸው ነገር ትክክል አይደለም፣ አባቶቻችን ይገዙት ከነበረው እኛን ለማስወገድ እንጂ ለሌላ አይደለም በማለት አስተባበሉት። ልክ አይደለህም አሉት። ፈኢነሁም ለሙሕደሩን ይህም በማለታቸው ግን አላህ ፊት ይቀርባሉ። አላህ ፊት መቅረባቸው ምንም ጥርጥር የለውም። እንግዲህ ዳዕዋን የሰማ ሁሉ አይቀበልም። ዳዕዋን ከሰሙት ጥቂቶች ምንም ላይሆን ይችላል እንደውም የሚቀበሉት ማለት ነው። ምናልባት አንዳንዶች ካልሆኑ በስተቀር ሌሎች ደግሞ ሐቅን ቢረዱትም እንኳን ለመቀበል ብዙ ነገር ያግዳቸዋል። ጥቅም ያግዳቸዋል፣ ስልጣን ያግዳቸዋል፣ የተለያዩ ነገሮች ያግዷቸዋል። እና የኢልያስም ህዝቦች ብዙ ነገር አገዳቸው። አንዳንዶች ከጣዖት የሚያገኙት ጥቅም ስለነበራቸው፣ አንዳንዶች ጣዖት በመመለኩ የሚሰጣቸው ክብር ስለነበረ ከዛ ማለፍ አልቻሉም። ስለዚህ ያው ሐቅ መሆኑን እንኳን ቢያውቁ አንቀበለውም ብለው ታገሉት ማለት ነው። ኢልያስም የአንቢያዎችን መንገድ ጠንቅቆ ያቅ ስለነበረ ጥሪውን አከታትሎ አደረገ። በተለያየ መልኩ ለማቅረብ ሞከረ። ህዝቦቹን ለማሳመን ሞከረ። እንግዲህ ኢልያስ በመሳሪያ የሚጠራ ሰው ነቢይ ረሱል አልነበረም። ኢልያስ ፊክርን ነው የሚያቀርበው። ፊክሩን እንዲገዛ ሰዎች እንዲገዙትና እንዲያምኑበት ያን ይዞት የመጣውን አመለካከት ያን ይዞ የመጣውን እምነት ሰዎች እንዲቀበሉት በተቻለው መጠን በብዙ መልኩ ለማቅረብ ሞከረ። ግን እነሱ አሁንም አስተባበሉት። ልክ አይደለክም አሉት፣ አንቀበልህምም አሉት። ስለዚህ በዚህ ምክንያት ፈኢነሁም ለሙሕደሩን በርግጥ ይህም በማድረጋቸው አላህ ፊት ቀርበው ይጠየቃሉ። በማስረጃ የላኩትን መልእክተኞች ለምን አልተቀበላቸውም ተብለውም ይጠየቃሉ። በምርጫቸው ነበር የካዱት፣ በግዳቸው ግን አላህ ፊት ይቀርባሉ። ኢላ ዒባደላሂል ሙኽለሲን። ነገር ግን ሁሉም ህዝብ አይደለም የካደው ወይም ያስተባበለው። ጥቂቶች ግን በአላህ ምርጫ አላህ መርጧቸው ይህን የኢልያስን ዳዕዋ ተቀብለዋል። ጥቂቶች ቢሆኑም ነገር ግን ጥቂት ሙኽሊሶችም አላሁ ሱብሓነሁ ወተዓላ ፊት ትልቅ ቦታ አላቸው። የቁጥር መብዛት አይደለም አላህ ፊት ትልቅ ቦታ ያለው የእምነት ጥንካሬና የኢኽላስ ጥንካሬ ነው። ስለዚህ ጥቂቶች አምነውለታል ኢልያስን ማለት ነው። ኢኽላስ ማለት ብዙ ሰው ቢተውክም ሁሌ ከአላህ ጋር መሆን ነው። ሁሌ ለአላሁ ሱብሓነሁ ወተዓላ ለማስወደድ መታገል ነው ኢኽላስ። ሙኽለስ ማለት ደግሞ በአላሁ ሱብሓነሁ ወተዓላ ከሌሎች መመረጥ ነው። ይሄ አላሁ ሱብሓነሁ ወተዓላ ሲመርጥ የሚሆን ነው።
ስለዚህ ኢላ ዒባደላሂል ሙኽለሲን እነዚያ አላሁ ሱብሓነሁ ወተዓላ ከነዚያ ሁሉ ሰዎች የመረጣቸው እነሱ ግን አላህ ፊት በዚህ አይነት ወገኖቻቸው በቀረቡበት አይነት አቀራረብ አይቀርቡም። የነዚህ አቀራረብ ይለያል ማለት ነው አላህ ፊት። እንግዲህ ሐቅ ሁሌ በቀላሉ የሚቀበሉት ነገር አይደለም። በቀላሉ የሚቀበሉት ባጢል ነው። በቀላሉ ሰዎች ውስጥ ሰርጾ ሊገባ የሚችለው ባጢል ነው። ሐቅ ግን ያለፋል። ሐቅ ከባድ ነው። ሐቅ ያታግላል፣ ሰዎችን ለማሳመንም ሰዎችን እዚያ ውስጥ ለማስገባም ማለት ነው። ስለዚህ ኢልያስ ዳዕዋውን በትዕግስትና በጽናት ቀጠለ። አሁንም ወገኖቹ ግን በፌዝ በላግጣ በስድብ መለሱለት። በፊት ላይ መጀመሪያ ላይ ዳዕዋውን እንደጀመረ የነበረው በዚያን ከተማ የነበረው አስተዳደር ከሱ ጋር ሙተዓጢፍ ነበር ማለት እሱ ይዞት የመጣውን ነገር ሙሉ በሙሉ ባይቀበለውም እንኳ ነገር ግን እንደ ሌሎቹ አላስተባበለውም፣ አልተቀበለውም። ግን ከሱ ጋር ሙተዓጢፍ ነበር። ኋላ ኋላ ግን የህዝቡን የእምነት መራቅ የህዝቡን በሱ ላይ በኢልያስ ላይ ያለውን አመለካከት ሲያይ ለስልጣኑ በመስጋት ኢልያስ ላይ የተለያዩ ነገሮችን ማለት ከኢልያስ እየራቀ መጣ። የተለያዩ ነገሮችን ለማድረስ ሞከረ። በመጨረሻ ኢልያስ እዛ ህዝቦቹ ከፍተኛ ደረጃ ደርሰው እንደሚያጠፉት እና እንዲሁ ደግሞ አደጋ እንደሚያደርሱበት አላሁ ሱብሓነሁ ወተዓላ ሲያሳውቀው ከከተማዋ ወጣ ብሎ በቃ ለብቻው አላሁ ሱብሓነሁ ወተዓላ ሊገዛ የሚችልበትን ቦታ መርጦ ከከተማው ወጣ እና ተደበቀ ማለት ነው። ወደ ከልዋ ገባ ማለት ነው። ኢልያስ ዓለይሂ ሰላም ጀበል ቃሲውን የሚባለው ተራራ እዛ ውስጥ ባለ ዋሻ ውስጥ ሆኖ አላሁ ሱብሓነሁ ወተዓላን ብቻውን ያመልክ ነበር፣ ዱዓ ያደርግ ነበር ለህዝቦቹ። ነገር ግን በየጊዜው የህዝቦቹ ያሉበት ሁኔታ ይደርሰው ነበረ። በተለይ የሱ ኻዲም የነበረው በሱ አምኖ የነበረው ቀድሞ ለሱ ደግሞ ቅርብ የነበረው ቤተሰብ የነበረው ያጎቱ ልጅ የሆነው የሳዕ የተባለው ከጎኑ ነበርና ከከተማው በየጊዜው እየወጣ ዚያራ ያደርግለት ነበር። እሱ ጋር አብረው ያመልኩ ነበረና ስለዚህ በወገኖቹ ያለውን አንዳንድ ማዕሉማቶች ያገኝ ነበረ። ስለዚህ በዚህ ሁኔታ እያለ ከተማዋ ለከፋ የድርቅ አደጋ ተጋለጠች። ማለት ከፍተኛ ድርቅ ገባባቸው። ረጅም ጊዜ የቆየ ድርቅ ገባ። ሰውም ተሰቃየ፣ ሌላም አዘርትም ደረቀ፣ ሃይዋኖቹም እንስሳዎቹም በውሃ ተጠሙ። እንግዲህ በዚህ ሁኔታ እየተሰቃዩ ባለበት ሰዓት ኢልያስ ይሄን ኸበር ሲደርሰው ይሄ ዜና ሲደርሰው ወደ ከተማዋ ከየሳዕ ጋር በመምጣት የከተማዋን መሪ ነን የሚሉ ሰዎችን በቃ እኔ ዱዓ አድርጌ ይሄንን ድርቅ እንዲነሳ አላህ እንደምንላቸዋለሁ፣ ግን ይሄን የማደርገው በሸርጥ ነው አላቸው። ግድ የለም ድርቁን አስወግድልን እንጂ እኛ ሸርጡን ንገረን አሉት። በቃ እናንተ ጌቶቻችሁን ጌታ የምትሏቸውን ነገሮች ታመጡና አላህን ወይም ደግሞ እነሱ የሚያደርሱት ነገር ካለ ድርቁን ሊያስወግዱ የሚችሉበት መንገድ ካለ እንዲለምኑላቸው አድርጉ። እኔ ደግሞ ጌታዬን አላህን ልለምን፣ ከዛ በኋላ ያን ድርቅ ሊያስወግድ የቻለውን ዱዓ ያደረገውን አካል ልናምነውና ልንቀበለው ይህን ሸርጥ አደርጋለሁ አላቸው። እነሱም በዚህ ሸርጥ ተስማሙ። እኛ ድርቁ ይወገድልን እንጂ ይዘው በመጣው ነገር ልናምን እንችላለን፣ አንተ ድርቁን ልታስወግድልን ከቻልክ አሉት። እሱም ያው በመጀመሪያ የነሱ ጣዖታት ሊያደርጉ የሚችሉትን ነገር ያድርጉ በሚል የመጀመሪያ እድል ሰጣቸው ማለት ነው። ከዚያ በኋላ ያው እነሱ ጣዖታቸውን ዝናብ ሊያስገኙላቸው ሊያመጡላቸው የሚችሉበትን መንገድ ሁሉ እንዲያደርጉ አደረጓቸው ማለት ነው። ግን የፈለገ ነገር ቢያደርጉ ያ መልእክት አላህ ጋር ሊደርስላቸው አልቻለም። ማለት በአላህ የሚጋሩ ተቀናቃኞች ስለነበሩ የነዚህ ዱዓ አላህ ዘንድ ተቀባይነት የለውምና ሊቀበለውም አይችልም። ዱዓው ተቀባይነት አላገኘም። የኢልያስ ተራ ሆነ። ተራው ያንተ ነው አሉት። መርሐባ አለ። ኢልያስም አላሁ ሱብሓነሁ ወተዓላ ለመነ።
ይህንን ድርቅ እንዲያስወግድላቸው ችግራቸው እንዲያወጣቸው በመጓጓት ህዝቦቹ ሊያምኑልኝ ይችላሉ ብሎ በመጓጓት አላህ ሱብሓነሁ ወተዓላን ለመነ። አላህ ሱብሓነሁ ወተዓላም የባሪያውን ዱዓ ይቀበላልና ያንን ድርቅ ሊያስወግድ የሚችል ዝናብ አላህ ሱብሓነሁ ወተዓላ ሰጣቸው። ነገር ግን ይህንን ቢያደርጉም ይህንን ነቢዩላህ ኢልያስ የገቡትን ቃል ለነቢዩላህ ኢልያስ የገቡትን ቃል ግን ሊያከብሩ አልቻሉም። ኢልያስ በሸርጡ መሰረት ተገኝቷል። እነሱ ግን በገቡት መስፈርት ሊገኙ አልቻሉም እና አሁንም ኢልያስ በጣም ተሰማው ከመጀመሪያው የበለጠ ማለት ነው። ምክንያቱም ይሄ ትልቅ ተአምር ነው። ይህን ተአምር አይተው አለማመናቸው አለመቀበላቸው አላህን ያን ድሮ ያውቁት የነበረውን ነገር ግን የማይገዙት የነበረውን አምላክ አለመቀበላቸው በጣም አሳዘነው እና አሁንም ወደ ነበረበት ተደብቆ ወደሚኖርበት መጋራ ወይም ዋሻ ሄደ ማለት ነው። እንግዲህ በህዝብ አንቀበልህም መባል የሐቅን ሐቅነት አያበላሸውም። ሐቅ ሁልጊዜ ሐቅ ነው። ሰዎች አመኑም አላመኑም አላህ ዘንድ ይቀርባሉ ይህን ሐቅ ለመጠየቅ ማለት ነው። ግን ኢልያስ አለይሂ ሰላም ያው እዛ መጋራ ሄደ። የሱ ኻዲም ወይም የሱ አብሮት ያመነው የሳዕ ሁሌ አብሮ እሱ ጋር ዱዓ ያደርጋል፣ ጸሎት ያደርጋል፣ ዒባዳ ያደርጋል። ብዙ ነገሮችን ከኢልያስም ተምሯል ማለት ነው። እና ኢልያስ ይሄ በተለይ ዱዓ አድርጎላቸው ዳዕዋ ብዙ አድርጓቸው አልቀበልም መባሉ ይሰማው ስለነበረ አላህ ሱብሓነሁ ወተዓላ ያው እንደሚታወቀው ነቢያቶችን እድሜያቸው እዚህ አዱንያ ላይ የሚኖሩበት እድሜ ሲጨርሱ ወደ አኼራ ሊሄዱ ሲሉ ፍቃዳቸው ይጠየቃልና ወደ አኼራ እንደሚወስደው ተነገረው። ኢልያስም አለይሂ ሰላም ወደ አኼራ እንደሚሄድ ከተነገረው በኋላ ያው የሳዕን እንግዲህ ሊያደርግ የሚችለውን የተለያዩ ዳዕዋዎች አብሮት ያደርግም ስለነበረ ልምዶችን ቀስሟልና ኢልያስ ወደ አኼራ ተጠራ፣ ወደ አኼራ ተወሰደ ማለት ነው። ነገር ግን ታሪኩ በዚህ አያልቅም። ወተረክና ዐለይሂ ፊል አኺሪን ሰላሙን ዐላ ኢልያሲን። አላሁ ሱብሓነሁ ወተዓላ የለፊን ዋጋ አያሳንስም አያጠፋምና ኢልያስ ሁሌ በህዝብ ዘንድ በኡማ ዘንድ በሁሉም በዓለም ሁሌ ስሙ እንዲጠቀስና እንዲነሳ አደረገው ማለት ነው። ወተረክና ዐለይሂ ፊል አኺሪን እስከ መጨረሻ እስከ ዝንተ ዓለም ድረስ እንዲነሳ አደረግነው ይላል አላህ ሱብሓነሁ ወተዓላ። ስሙ እንዲነሳ፣ ስሙ እንዲዘከር፣ ስሙ እንዲታወስ አደረግነው እና አላህ ሱብሓነሁ ወተዓላ በቁርአኑ ሁሌ በሚዘልቀው የነቢያችን አለይሂ ሰላቱ ሰላም ይዘውት የመጡት ቁርአን ውስጥ ስሙ ተገልጾ ከነዚያ ከ313 እንደውም ከነዚያ ከ25ቶቹ ከሩሱሎቹ ከደጋጎቹ ስም አብሮ እንዲጠራ ተደረገ ማለት ነው። ወተረክና ዐለይሂ ፊል አኺሪን ስሙ ዝንተ ዓለም እንዲታወስ አደረግነው። ይሄ ትልቅ ሽልማት ነው ከአላህ ሱብሓነሁ ወተዓላ። ሰላሙን ዐላ ኢልያሲን። ይሄ ብቻ አይደለም፣ ሰላሙን ዐላ ኢልያሲን በኢልያስ ላይ ሰላም ይስፈንበት የሚል የአላህ ሱብሓነሁ ወተዓላ ዱዓ፣ የአላህ ሱብሓነሁ ወተዓላ ስጦታ ሁሌ ከሱ ጋር ይቆያል ማለት ነው። ቁርአንም በተነበበ ጊዜ ሁሉ አንባቢውም አላህ ሱብሓነሁ ወተዓላም ሰላም በኢልያስ ላይ እያለ ዝንተ ዓለም ይዘከራል ማለት ነው። ሐቂቃ ወተረክና ዐለይሂ ፊል አኺሪን እስከ የውመል ቂያማ ድረስ ስሙ እንዲታወስ አደረግነው። ሰላሙን ዐላ ኢልያሲን ከአላህ የሆነ ሰላም ይስፈንበት። ሰላም ደግሞ ዞም የሚሰጠው ቀልቡን ለአላህ ሱብሓነሁ ወተዓላ ሰላም ላደረገ፣ ምላሱንም ሆነ እጁን ለአላህ ብሎ ሰላም ያደረገ፣ ጥሪውን ዳዕዋውን ከዝንባሌዎች ሁሉ ሰላም ላደረገ ሰው ነውና ኢልያስም የዚህ ባለቤት ስለሆነ ነው አላህ ሰላም እንዲሰፍንበት ሁሌ ያደረገው ማለት ነው። ኢና ከዛሊከ ነጅዚል ሙሕሲኒን፣ እንደዚሁም ደግሞ ሙሕሲኖችን እንመነዳለን ይላል አላህ ሱብሓነሁ ወተዓላ። እንግዲህ ኢልያስ ይህን ደረጃ ያገኘው ሙሕሲን ስለነበረ ነው።
ኢሕሳንን ይሰራ ይተገብር ስለነበረ ነው። እንግዲህ ኢሕሳን ትልቅ ደረጃ ነው። ሐቂቃ ከእስልምና ከኢማን በኋላ የነዚህ ጽዳት ወይም ጥራት ትልቁ ደረጃ ኢሕሳን እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። ኢሕሳን ማለት ደግሞ አን ተዕቡደ አላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ነው። የምትሰራውን ማንኛውንም ስራ ለአላህ ሱብሓነሁ ወተዓላ ብለው መስራት፣ አላህን እንደምታየው አድርገው መስራት፣ ባታየው እንኳን እሱ እንደሚያይህ አድርገህ መስራት፣ ይሄ ነው ኢሕሳን። እና ከዛሊከ ነጅዚል ሙሕሲኒን ሙሕሲኖችን እንደ ኢልያስ ሁሉ እንመነዳቸዋለን። ኢልያስ ብቻ ሳይሆን ሌሎችንም ኢሕሳን የሚሰሩትን ሁሉ እንደ ኢልያስ ኢሕሳን የሚሰሩትን ሁሉ እንመነዳቸዋለን ይላል አላህ ሱብሓነሁ ወተዓላ። ስለዚህ ሌሎችም እንደ ኢልያስ እንዲሆኑ አላህ ሱብሓነሁ ወተዓላ ገልጿል ማለት ነው። ለዛ ነው ሰላሙን አላ ኢልያሲን ያለን። ሰላም በኢልያስ ላይ ይስፈን፣ ኢልያስን በመሰሉ ደጋግ ባሪያዎችም ላይ እንደዚሁ እንዲሰፍን ማለት ነው። ሙሕሲኖችን እኛ እንደዚሁ ልክ እንደ ኢልያስ ስለምንመነዳ ይለና አላህ ሱብሓነሁ ወተዓላ። ኢነሁ ሚን ዒባዲና አልሙእሚኒን፣ ኢልያስ የኛ ምርጥ ባሪያችን ነው ይላል አላህ ሱብሓነሁ ወተዓላ። ይሄ ትልቅ ከፍተኛ ደረጃ ነው። አላህ የኔ ባሪያ ነው ሲል አንድን ባሪያ ትልቅ ደረጃ ነው። ምክንያቱም ነቢያችንም ዓለይሂ ሰላቱ ወሰላም የተገለጹት የኔ ባሪያ በመባል ነው። ይሄ ትልቅ ደረጃ ነው አላህ በተለይ ሲመሰክር። ሐታ ሌሎችም ነቢዮች አብዱላሂ ወረሱሉሁ እየተባሉ እንደሚገለጹት ማለት ነው። ስለዚህ ኢልያስም የአላህ ምርጥ ባሪያና ምርጥ ሙእሚን ነበር ማለት ነው። አላሁ ሱብሓነሁ ወተዓላም በዚህ ነው ሰላሙን አላ ኢልያሲን ወተረክና ዓለይሂ ፊል አኺሪን ሰላሙን አላ ኢልያሲን እያለ ቁርአን እሱን ላይ እንዲነበብ ያደረገው። ቁርአን ሁሌ 24 ሰዓት ከዓመት እስከ ዓመት ከወር እስከ ወራት የሚነበብ ነው። ለደቂቃ በሴኮንዶችም ውስጥ ሁሌ የሚነበብ ነው። በዚህ የሚነበበው የዓለም ሕዝብ በሚያነበው መጽሐፍ ውስጥ የዚህን የታላቅ ሰው ስም ኢልያስ ስም እንዲዋሳና ሰላሙን አላ ኢልያሲን እንዲል አላሁ ሱብሓነሁ ወተዓላ አድርጓል ማለት ነው። ይህ ታላቅ ነቢይ ኢነሁ ሚን ዒባዲና አልሙእሚኒን አማኝ የሆነ ታማኝ የሆነ የአላህ ባሪያ ነውና ነው ይሄ ሁሉ እንትን ያለው። አላህ የሰሩትን ስራ የሚያጠፋ ጌታ አይደለምና የሱንም ስራ እንደዚሁ አላሁ ሱብሓነሁ ወተዓላ ሁሌ እንዲወሳና ሌሎች እንዲማሩበት አድርገዋል። ወዘከሪያ ወየሕያ ወዒሳ ወኢልያስ ኩሉ ሚነ ሳሊሒን፣ እንደነዚህ አይነት ደጋግ የአላህ ባሪያዎች ጋርም ተወስቷል። እነ ዘከሪያ እነ የሕያ እነ ዒሳ ጋር የተገለጸ ታላቅ ነቢይ ነው። ኩሉም ሚነ ሳሊሒን፣ እኒህ ሁሉ ደግሞ ሷሊሖች ነበሩ። እንዲህ ሷሊሖች ሁሉም ሰው የሚመኘው ሷሊሕ መባል በአላሁ ሱብሓነሁ ወተዓላ ሲሆን ደግሞ ትልቅ ደረጃ ነው። ሁሌም ይሄ ሷሊሕ አላሁ ሱብሓነሁ ወተዓላ ሷሊሕ ነው ብሎ የመሰከረለትም ኢልያስ ሁሌም ደግሞ የሙእሚኖች የተሸሁድ ዱዓ ይደርሰዋል ማለት ነው። አሰላሙ ዓለይና ወዓላ ዒባዲላሂ ሷሊሒን እየተባለ ማለት ነው። ሁሌም ሰላም እንዲወርድበት ቁርአን በማንበብ ብቻ ሳይሆን በሶላታችንም ውስጥ ይደርሰዋል ማለት ነው። ምክንያቱም አላሁ ሱብሓነሁ ወተዓላ ኩሉም ሚነ ሷሊሒን ብሎ ከሷሊሖች ውስጥ ስለመደበው ማለት ነው። እንግዲህ ኢልያስ ከነዚህ ሁሉ ፈርጦች ውስጥ ነው። ከኢልያስ ምንድን ነው የምንማረው ከተባለ የተሐድሶ መሰረቱ ተውሂድ ነው እና ሰዎችን ጣዖታትንና እንዲሁ ደግሞ ከአላህ ውጭ ያለን ነገር እንዳያመልኩ መጣራት ትልቁ የተውሂድ ስራ ነው ማለት ነው። ስለዚህ ነቢያቶችን አንድ የሚያደርጋቸው ሁሉም የተውሂድ ጥሪ የመጀመሪያ ጥሪያቸው መሆኑ ነው እና ሌሎችም ነቢያቶችን የሚወርሱ ዓሊሞች ዳዕያን ጥሪያቸው የሚጀምረው ከተውሂድ መሆኑን እንማራለን ማለት ነው። ማንኛውም የማህበራዊም ሆነ የኢኮኖሚ ችግር የሚጀምረው ከአቂዳ ወይም ከእምነት ወይም ከተውሂድ ችግር ነውና ተውሂድ፣ ኢማን፣ አቂዳ መስተካከል ይኖርበታል። ለዛ ደግሞ ዳዕያን ዓሊሞች ከባድ መስዋዕትነት መክፈል ይኖርባቸዋል። ጣዖት ሁሌ ያለ ቅርጹ ሊለያይ ይችላል እንጂ ይዘቱ አንድ ነው። ከአላህ ሌላ የሚመለክ ማንኛውም ጣዖት ነው።
ስለዚህ ትናንትና የነበረው በዓል በኤልያስ ጊዜ የነበረው በዓል ዛሬም አለ። ዛሬ ምናልባት ከአላሁ ስብሓነሁ ወተዓላ መንገድ ሊያወጣ የሚችል ማንኛውም ነገር ጣዖት ነው ማለት ነው። ስለዚህ ያንን መታገል ያንን ለማስወገድ መታገል የነ ኢልያስ ስራ ነው ማለት ነው። እንግዲህ ኢሕሳን የጀነት መንገድ ነው። ኢሕሳን የጀነት ቁልፍ ነው። ስለዚህ ኢና ከዛሊከ ነጅዚል ሙሕሲኒን ሙሕሲኖችን አላህ ምንዳቸውን ይሰጣል። ስለዚህ ኢሕሳን ሁሌ ከውስጣችን ሊኖር ይገባል። ይህን ከኢልያስ ታሪክ እንማራለን። ከአላህ የሚገኝ ሰላም ሰዎች ከሚሰጡት እውቅና የበለጠ ዋጋ አለው። እውነት ነው። አላህ ሰላም ሲሰጥ ምናልባት ድምፅ በሌለው መልኩ ሊሆን ይችላል። ጫጫታ ላይኖር ይችላል። ጋጋታ ላይኖር ይችላል። ብዙ ሰው ላያጅብ ይችላል። ነገር ግን ትልቅ ዋጋ አለው። ልክ እንደ ኢልያስ እስከ ዝንተ ዓለም ታሪክ የሚያወሳ ይሆናል ማለት ነው። እንግዲህ ለዳዒዎች በተለይ ደግሞ ልክ እንደ ኢልያስ ሌሎችን ወደ ሐቅ መንገድ ለመጥራት ለሚጣሩ ሰዎች ደግሞ በፍጥነት የሚገኝ ውጤት ዳዕዋ ሊመዘንበት እንደማይገባ ያሳየናል። ለዳዕዋችን መልስ የሚሰጡ ሰዎች ቢያንሱም እንኳ ሁሌ ተስፋ መቁረጥ የለብንም። ዳዕያን በተውሂድ መደራደር አያስፈልግም። ጭራሽ ተውሂድ ለድርድር አይቀርብም። የአላህን ሰላም እንጂ የሰዎችን ምስጋና መጠበቅ አያስፈልግም። ሰላም በኢልያስና በኢልያስ መሳዮች ላይ ይሁን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።